ሰላም ሰላም፣ እንዴት አደራችሁ? ባላችሁበት ሰላማችሁ ብዝት ብዝት ዝት ይሁን ይበልላችሁ። ሙስሊም ክርስቲያንም ጾማችሁ የፍቅር የሰላም የደስታ ያድርግላችሁ። እንዴት አደራችሁ? እኔ እግዚአብሔር ይመስገን በሱ ቸርነት ምሕረት አድሬ ብቅ ጥልቅ ፈካደ መቅነት ጠፍጠሽ ብያለሁ። እናንተ ነፍሳችሁ ሳምባችሁ ቀልባችሁ አለ እንዴ? እኔ ያለው እግዚአብሔር ይመስገን። ወይኔ ወይኔ እንዳልክ ሊበጭጭ ነው። ወዮ ወዮ፣ ምን ሆኖ ነው እንደዛ የነቀለው ግን? እናቴ ትሙት፣ ምን ሆኖ ነው እንደዚያ የነቀለው? እንዲህ ቀፎውን ወርውሮ ስልክ እንደወረወረ ነገር እኮ ሆነ እኮ። አክሽን ቀፎ እኮ ነው የያዘው። የስልክ ቀፎ ነው የያዘው እኮ። ልክ በቃ ተናዶ ጠዋጧንቧ እንደሆነ ነገር እኮ ነው። ይህን ያህል አቀውሰነዋል እንዴ? ዋይ 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 ዋይ። ለማንኛውም ማለት ነው ኦዲንስ አትበል። ኦዲንሶች እኛ ምን እናድርግክ? በገዛጅ አገባታለሁ ቀለበት አደርግላታለሁ ብለህ የተንበቆበኮ አንተ ራስክ ነው የተንበቆበኮ እንጂ ሄልሻ ቀለበት አድርግልኝ ወይንም እንዲሆንልኝ ብላ አላለችክም። እሷ ለጥፍር ቆሻሻም ካሁን ወዲያ አትፈልግም። ለምን ልታብድ እንደደረስክ ነው እኛ ግራ ይገባል። ሲቀጥል ደግሞ 10 ልጆች ምናምን አላልክም እንዴ? ቲክቶክ የሚችለው በነገራችን ላይ 10 ልጆች ብቻ ነው ቲክቶክ የሚይዘው ማለት ነው። እና ገብተው መጫወት የሚችሉ 10 ልጆች ነው። በተረፈ ግን 70 እና 80 ሰው ነው ህዝብ ነው የሚከታተልክ በቲክቶክ ላይ ማለት ነው። ሲቀጥል ደግሞ እኛ መች ለመንክ አግባት ብለን እኮ አልተዘረጋጋንልም። ራስ እኮ ነው የተተረተርከው የተንበቆበኮ። ወይንስ ሄሉ ዩቲዩብ ላይ ገብተን እንዳልክ አግቢው ታረቁ ብሎ ህዝብ ስላልጻፈ ነቀልክ? ወይንም በቀደም በለቀከው 0 ድባቅ ስለወደቅክ ነው? ቢዝነስ ኮድ ስለወደቀ ነው? ተከታዮችክ እንዳለ ልምድርግም ስላሉ ነው? ስራክ ነው ተከታይ እንድታጣ ያደረገት ስራክ ነው። ስለዚህ እኛ ስምህን እንደውም ትተነው ነበረ ማለት ነው። ንቀንህ ትተነዋል እኮ። የግድ ስማችንን አንሱ ነው ከሆነ እናነሳለን። ምን ችግር አለ ታዲያ? 10 ልጆች መሰለኝ እንደዚህ እያንቀጠቀጡክ ያሉክ እያርገበገቡክ ቀፎን ወርወረ እስከ መወርወር ያደረሱክ ጀግናዎች ስለሆኑ ነው ማለት ነው። ወይኔና አብርሽና ሩታ እንደዚሁም ፍቅር ምን አይነት ጥሩ ጭንቅላት። ኦዲንስ ዘቅዝቆ ቤተሰባቸውን ዘቅዝቆ እንኳን ቢሰድብ እንደዚህ አላበዱ፣ ቦታም አልሰጡም። ሌላው ይቅርና ለኦዲንሳቸው እንኳን ክፉ ቃል ተናግሮ አያውቅም። ይቅርታ ከበደልናችሁ ይቅርታ ብለው ነው መልስ የሚሰጡት። ህዝብን በይቅርታ ነው የሚያቀዘቅዙ። አንተ ግን ገና ለገና ለምን ሄሉ ጋር ገብታችሁ እንዳልክ ታረቅ ስላላሉክ ብቻ ልትነቅል ደረስክ? ወይንም ሄሉ ስለበለጠችክ በቃ ኦዲንስ ብዙ ተከታይ አንተ በለቀክለ ወደኋላ ስለወደክ ነው እንዲጭርር ያልከው ማለት ነው። ወዮ ወዮ፣ ከኋላ ክለቃ አንተን በልጣ ስላደረች ነው እንዲቅውስ ልትል የቻልከው ማለት ነው። ሲቀጥል ደግሞ ማንም ኦዲንስ አግባ ብሎ የለመነክ የለም። ራስክ ነህ ቀለበት አስርላታለሁ ብለህ የተንተረተርከው የተናገርከውን ቃል ያልተረገምከው። ደግሞ ፍቅር አስተምሬያቸዋለሁ ትላለን። ከአንተ ህዝቡ ውሸት ነው የተማርነው። እንኳን ፍቅር ልታስተምረን ራሱ ፍቅርን መማር ይጠበቅብሃል። ስለዚህ 10 ልጆች ምናምን አትበል። ከ10 በላይ ነው አንተ ላይ ህዝብ። የአንተ ተከታዮች እኮ ናቸው አናትክ ላይ የወጡት። ምክንያቱም ውሸታም ቅደዳም ቱርቱሪያም ስለሆንክ። ሄልሻ አይን ላይን ከተገናኘን እኔም እረሳዋለሁ እሷም ትረሳዋለች ምናምን ብለህ ተንቦቅብቀ ነበር። ለምን አላመጣካትም? ለምን በዩቲዩብ አላመጣህም? ምክንያቱም ትለፈልፈዋለህ፣ አታደርገውም። ገባክ? ውሸት ዝም ብለህ ነው የምትቀደደው። አሁን ሰው እንዳይጠይቅክ ብለክ ነው ትላንትና ረረ ያልከው። ሄሉን በዚህ መድረክ ላይ ያመጣለሁ ብለክ አልነበረም ወይ? ለምን አታመጣትም ብሎ እንዳይጠይቅክ ነው ብድክ ንፍ ያልከው። አዎ አትዋሽ። እንደ በፊቱ ሄሉ ሻንጣዋን አንጠልጥላ አንተ ጋር የምትመጣ መስሎክ ነበር አይደለ? እኔ ባልካት ቁጥር ተንጠልጥላ የምትመጣ መስሎክ ነበር። እዛ ሂደክ ራሱ እግሯ ላይ ብትወድቅ ቋቅ አድርግታ ነው የምትጥል። በአሁን ሰዓት አይደለም አንተን ልታይክ ድምፅን ስሰማ ራሱ ያንገሸግሻታል። ገባክ? እንደው እውነት ትክክለኛ አይምሮ ካለክ ለምን አትሄድም? ዝም ብለህ እዚህ ጋር ያዙ ይልቀቁኝ። አሁንም እኮ እንደዚህ እንኳን አልቅሰክ ደም አልቅሰክ ምንም የሄሉን ያህል እንኳን ተከታይ አላገኘክም። ላይክክ ራሱ የሄሉን ያህል አላክልም። እና ዝም ብለክ እንትናት ረስተንክ ነበረ ትተንክ ነበረ። እንድናስታውስህ አታድርገን ማለት ነው። ይሄ ውሸት ቅደድግ ምትለፈልፈው ይሄ ሁሉን እግዚአብሔር ነው ደግሞ ለህዝብ አሳልፎ ይሰጠክ። እሷም ማደደችም እኛም እግዚአብሔር ራሱ ነው እየተበቀለክ ያለው። በቀል ነው መድኃኔዓለም ነው እየተበቀለክ ያለው። ገባክ? እንጂ
እንዴ እኛ ኮነን እኛ ኮነን ሄሉና አንተ አንድ ላይ እንዳትሆኑ እንኳን የምንፈልገው ማለት ነው። መቼ ነው ደግሞ ለመኑኝ ምናምን ምናምን አይደለም። አንተ ለትዳር ለአዳርም አትሆንም በነገራችን ላይ። ስለዚህ ከሄሉ ላይ ወረድ በል፣ ከኛም ላይ ወረድ በል። ለምን ረሱኝ? ለምን አላነሱኝም? ለምን ሄሉን ደግፏት? ለምን ከጎኗ ሆኑ? ከሆነ እስከ መጨረሻው ድረስ ከሄሉ ጎን እንቆማለን ማለት ነው። ሲቀጥል ደግሞ አግባት አግባት። አንተ ጭንቅላትን ህዝብ ነው እንደሚነዳ አይምሮ የለህም እንዴ? አይምሮ አያስብም አያስተውልም እንዴ? ህዝብ ነው እንዴ ቀለበት ተሰርላት ብሎ የተንቦቆቦቆ የተንጠረጠረው? እኔ እንደውም አዝኜልክ ማለት ነው። ማድረግ ካልቻልክ እኛ ብር እንሰጥሃለን አልኩ። ምን ላድርግ ታዲያ? ትለፈልፈዋለህ። ዜሮ ዜሮ ዜሮ፣ ተግባር ዜሮ። ስለዚህ የዘራኸውን ነው እግዚአብሔር እያሳጨደክ ያለው። አንድ 10 ልጆችን 10 ልጆች ናቸው ጭንቅላትን እንደዚህ እንድትቀወስ ያደረገው። ሲቅል ደግሞ በፊት 3 ልጆች ናቸው ስትለን ነበረ። አሁን ተሻሽለን ወደ 10 ገብተናል። ይቀጥላል። ወደ 100 ማሻሽለት አስገባዋልክ ማለት ነው። ሲቀጥል ደግሞ 10 ሰው አይደለም ቲክቶክ 10 ሰው ብቻ ማስገባት ስለምትችል ነው እንጂ ውጭ ያሉ 70 እና 80 ሰው ነው አንተን የሚጠላክ። እሱንም ተወው ማለት ነው። የሚጠሉክ ስራክን ነው የሚጠሉት። ውሸታም ቀደዳም። ይኸው የመቶ ሺህ ብር እህቴን በላች ብላ የምትጽፍልሃለ። ለካ ከዚህም ብሎ የሰውንም ብር ትበላለ። እሱን እኛ ያገባንም ግን ማለት ነው። እኛ ጀግናዎች ነን፣ አንበሳዎች ወጥረን የያዝንክ 3 ወር በሙሉ ማለት ነው። እና ሌላ ምን ሄሉ በአሁኑ ሰዓት ለጥፍር ቆሻሻ አትፈልግክም። አምሮባት ዘና ፈታ ብላ እየኖረች ነው። የተሻለ ነገር የምትፈልግ ሴት። አሁን አንተ የቀወስከው ከአንተ በላይ ሆና ስለታየች፣ ከአንተ በላይ ችሎታ ስላላት፣ እንዴት ከኔ ጋር ተለይታ እንዴት እንደዚህ አይነት ስራት እንዴት ተለወጠች፣ እንዴት አማረባት ነው። ይሄ ነው ያቃጠለ፣ ሌላ ነገር አይደለም። በፊት እንዲህ ተንጠልጥላ ስለምትመጣ ትመጣለች ብለህ ጠብቀህ ነበር። የለም አዲሷ ሄሉ ነች። አሁን እኛ ደግሞ ከጎና ቆመን እስከ መጨረሻው ከጎና እንቆማለን። ሲቀጥል ደግሞ ህይወቴን እኔን የማውቀዋት ገፋፉኝ። ኧረ በእናትህ ማንም የገፋክ የለም። ትዝም ያልከው ሰው የለም። በግድ ግፉኝ ወሄሉ ሄሉ ብላችሁ ጻፉን። አንጽፍም። ጦሽ ጠንቧ ብለህ ትፈነዳለክ ማለት ነው። ሲቀጥል እኛ ትተን ነበረ እንድናነሳክ አታድርገን። ይሄ ሁሉ ቲክቶክ ላይ ያለው የራስ ተከታይ የነበሩ ነው። እውነትንና እውነትን ይዘው የወጡ ማለት ነው። አገባታለሁ ብለ የተንበቆበኩ አንተ፣ ቀለበት አስርላታለሁ ብለ የተንበቆበኩ አለ። እሷ አሰርልኝ አላለች፣ እሷ አድርግልኝ አላለች። እስከ መጨረሻው ልቧን አንጠልጥለው በመጨረሻ ላይ መርዛማ እባብ የሆንከው አንተ። እኛ ምን እናድርግክ? ደግሞ ስትቀውስ እንዴት ያምርባል። ሁሌ ቀውስ እንደዚህ ማለት ነው። ግን ሄሉ እንደበለጠችክ ነው የተረዳ ነው ማለት ነው። ሲቀጥል ደግሞ ዩቲዩብክ ሲሞትብህ አሳበደህ አይደል? መልካም ነገር ብትሰራ ኑሮ እኮ ዩቲዩብ አይሞትም። ከ2000 እንኳን ማለፍ አልቻልክም እኮ። ይሄን ያሳበደክ እና አይዞህ ወንድሜ፣ አትበድ ቻለው። እንኳን አንተ እነሸቱም ክፉ ደግ ፎቶቸው ምናቸው ሲዘቀዘቅ እንደዚህ አላበዱም። እንኳን አንተ የቤተ ክርስቲያን ካህንም ብዙ ነገር ሲሰደቡ እንደዚህ አላበዱም ማለት ነው። እና ይሄን ያህል ቂው ካደረግንህማ ጀግናዎችንን በልጠንሃል ማለት ነው። ደስ የሚለው ነገር ማለት ነው። እያየህን ግን ትቃጠላለህ ማለት ነው። ቁጭ ብለክ ነው ማለት ነው የምትከታተልን። እንዴት ደስ እንላለን። እግዚአብሔር ፈንዳ እንጂ እንዳልክና ሄሉ ይታረቁ ወይንም እንዳልክና ሄሉ መልሰው ይገናኙ አንልም፣ አናወራም። ምክንያቱም አንተ የማትሆናት ሰው ነህ። አይደለም ለትዳር ለአዳርም ራሱ አትሆናትም። ገባክ? ከምታሳያ ፍቅር ከምታሳያ እንዳለ ኦዲየንስክ ነው እኮ ሁሉም ቀለበት እንድታስር ሲለምንክ የነበረው። ግን አሁን አንፈልግም፣ በግድ ነው ሰራኸው የለፈለፍከው። ህዝብን እንዴት ብዬ እንትን እላለሁ። ይሄ ያወራው የተንበቆበኮ ነገር ነው እያሸማቀቀክ ያለው። ህዝብ ላይ የሰራኸው ግፍ ነው እንዲህ ነብርና እንደዚህ ሰውነትን ያሳጣ ግርማ ሞገስን የገፈፈብህ። ስለዚህ ማለት ነው እኛ ከሄሉ ጎንነን እስከ መጨረሻዋ ትልቅ ደረጃ እናደርሳታለን። አይንክ እያየ ማለት ነው። እሷም ደግሞ በስራዋ ላይ ጠንክራ መታለች። አሁንም ትመጣለች። እሷ አንተን ፎርጌት አርግታ የራሷን ህይወት እየኖረች ነው። በላይፏ እየተንቀሳቀሰች ዘና ፈታ እምር ብሎባት ማለት ነው። እና ተፋታት። እሷ እኮ ከጥፍር ቆሻሻ እንኳን ቆጥራ እኮ ስምህን አንስታ አታውቅም። ንቃት ታሃለች። ምንድነው አንተ እንደዚህ ለምን አላስታወሽኝም ነው? አታስታውስም። አይታክ ከምን አይነት ሰው ጋር ነው እስካሁን የቆየሁት ብላ ትታሃለች። እና ተፋታት እሷን። ስለዚህ
አንተ እውነተኛ ሰው እውነተኛ ትክክለኛ ሰው ኦዲየንስን ማቀዝቀዝ ብትፈልግ ኦዲየንስ ወደ አንተ እንዲሳ አንድ ይቅርታ ሰውን ይገል ነበረ። ገባክ? እኛን ጭምር ነው የዋሸው። ሄሉን ብቻ ሳይሆን እኛን ጭምር ነው የዋሸው። ደግሞ ፍቅር አስተምሬ ትላለህ እንዴ? አንተ እኮ ውሸትን ነው ህዝብን ያስተማርከው። የምን ፍቅር ነው አንተ ያስተማርከው? በመጀመሪያ አንተ ራሱ ቁጭ ብለት የፍቅር ትምህርት ቤት መግባት ያስፈልጋል። ስለዚህ ስምህን አላነሳውም እንድናነሳ አታድርገን ማለት ነው። አስፈላጊ ከሆነ ቲክቶክ አይደለም ያንተን ስል የመንግስትን ስም አንስቶ ይረግጣል። በቃ እያየህን እበድ። ሄልሻ ግን ትልቅ ደረጃ ትደርሳለች። ገባ? የሚገርመው ነገር 1-3 ልጆች ነበሩ ስትል ዛሬ ደግሞ አሻሽለ ወደ 10 አስገብተዋል። ይቀጥላል፣ ወደ 100 ይገባል። ነገር ግን 10 ብቻ አይደለም 80 100 ምናምን ሰው ነው ቲክቶክ ላይ ቁጭ ብሎ የሚሰማን በፍቅር በርቱ ጠንክሮ የሚለው እና እውነተኛ ሰውን የምሰራውን ነገር እውነተኛ ሰሪ ሆነ ቀረብ። በእውነተኝነት መልክ እንዳለ ህይወት ሁሉ በውሸት የሞላ ነው። ይብላይ ለምታገባ ሴት። በስመ አብ ወወልድ ወመንፈስ ቅዱስ። ለማንኛውም መልካም ቀን ይሁንላችሁ። አትበድ፣ ውሃ ጠጣ።